ጤና አዳም በየቤታችን የሚገኝ በተለይ ለቡና ሻይና ወተት ማጣፈጫነት ቅጠሉንም ይሁን ተወቅጦ የምንጠቀምበት ተወዳጅ እጽዋት ነው። ነገር ግን ይህ እጽዋት ሲበዛ ጽንስ እስከ ማስወረድ የሚደርስ አደገኝነት እንዳለው ያውቃሉ? አዎ በትክክል ሰምተዋል። ዛሬ ስለ ጤና አዳም አስገራሚ ጥቅሞች፣ በተለያዩ ሀገራት ስላለው የሕክምና አጠቃቀም፣ ሊያመጣ ስለሚችለው ከባድ የጎንዮሽ ጉዳት የምናይ ይሆናል። መረጃው ለብዙዎች እንዲደርስ ቪዲዮ ላይክ በማድረግ ጀምሩ። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች፣ እንኳን ወደ ቻናሌ በደህና መጣችሁ እያልኩኝ ለቻናሌ አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ እንድትሆኑ የደወል ምልክቷን ይጫኑ እያልኩኝ ቀጥታ ወደ ዛሬው መረጃ አልፋለሁ ማለት ነው። መጀመሪያ ላይ የምናየው ጤና አዳም በባህላዊ አጠቃቀም በእኛና በሌሎች ሀገራት ምን ይመስላል የሚለውን ሲሆን ጤና አዳም በሀገራችን ኢትዮጵያ ለዘመናት በባህል ሕክምና ውስጥ ትልቅ ቦታ አለው። የደረቀው ፍሬው ተፈጭቶና ተፈልቶ ለተቅማጥ ሕክምና ሲውል፣ ቅጠሉ ደግሞ ተወቅጦ በውሃ ለህፃናት ሆድ ህመም እንዲሁም ተድጦ ለኪንታሮት በሽታ ፈውስነት ያገለግላል። ከዚህ ባለፈ ለጆሮ፣ ለልብ ህመምና ለኢንፍሉዌንዛም እንጠቀምበታለን ማለት ነው። ነገር ግን ጤና አዳም በኢትዮጵያ ብቻ አይደለም ጥቅም ላይ የሚውለው። በሰሜን አፍሪካ ሀገራት ጤና አዳም ተዘፍስፎ የሚገኘው ፈሳሽ ለጉንፋን፣ ለጆሮ ህመምና ለአንጀት መታወክም ይወሰዳል ማለት ነው። ሌላው በአልጄሪያ ስናይ ደግሞ በተለይ ለሚያስመልስና ትኩሳት ላለባቸው ህፃናት ፈሳሹ በጠብታ መልክ በአፍንጫ እንዲወስዱት ይደረጋል። ከዚህ ውጭም ጤና አዳም ለነፍሳት ማባረሪያነት ያገለግላል። የጤና አዳም ሽታ እጅግ ጠንካራ በመሆኑ ጊንጦች፣ ቀንድ አውጣን፣ ሶስት አጽቄን እና ቁንጫን ከጓሯችን ለመራቅ ወደር የሌለው ተፈጥሯዊ መፍትሄ ነው ማለት ነው። ከባህላዊ ህክምናው በዘለለ ጤና አዳም በሳይንሳዊ ህክምና ብዙ ጥቅሞችና ብዙ በረከቶች እንዳሉት በተለያዩ ጥናቶች የተረጋገጠና የተቀመጠ ጉዳይ ከመሆኑም በላይ በዛሬ ቆይታችን እነዚህን በሳይንሳዊ መንገድ የተረጋገጡ የጤና አዳምን ገጸ በረከቶች የምናይ ሲሆን አንደኛ ላይ የምናገኘው የሴቶችን የወር አበባ ዑደት ጤናማ ያደርጋል። ጤና አዳምን ብትጠቀሙ ሴቶች የወር አበባ ዑደታችሁ እጅግ በጣም ጤናማ ለማድረግ የሚረዳችሁ ይሆናል። ጤና አዳምን በሻይ በቡና ወይም ደግሞ አጠቃላይ በውሃ አኝከው የሚወጡ ሴቶች የወር አበባ ዑደታቸው ጤናማ ይሆናል። ስለዚህ የተዛባም ከሆነ እንዲስተካከል ያደርጋል ማለት ነው። ስለዚህ አጠቃላይ ሴቶች በተለይ ከወር አበባ መምጣት ጋር በተያያዘ የሚከሰት የሆድ ቁርጠት ካለ ለብ ያለ ውሃ ከጤና አዳም ጋር አርጋችሁ ብትጠጡት ቁርጠቱን ለማስታገስ እጅግ የሚረዳችሁ ይሆናል ማለት ነው። የጤና አዳም ሻይ በሴቶች ላይ ያለውን የሆርሞን መጠን ለመቆጣጠር ይረዳል። በዚህም ምክንያት በወር አበባ ጊዜ እንደ ተቆጣጣሪ ሆኖ ያገለግላል ማለት ነው። የእጽዋት የወር አበባ መዘግየት ባጋጠማችሁ ወይም ደግሞ ሊተነበዩ የማይችሉ ዑደቶች ባሉባችሁ ሴቶች ላይ እጅግ በጣም ተጽዕኖ ይኖረዋል ማለት ነው። ስለዚህ ዑደቶች ባሉባችሁ ሴቶች ላይ እጅግ በጣም ቀልጣፋ ይሆናል። ነገር ግን መጠነኛ የሆነ ጤና አዳምን መጠቀም ይኖርባቸዋል። የባለሙያ ምክር ማግኘት አስፈላጊ ነው። አጠቃላይ አጠቃቀሙን ስናይ ደግሞ ጤና አዳምን በወር አበባችሁ ጊዜ ጤና አዳምን እንዴት ልትጠቀሙት እንደምትችሉ ስናይ ደግሞ ጤና አዳም ቅጠሉን በአንድ ኩባያ ውሃ ውስጥ አድርጎ ለ10 ደቂቃ በማፍላት ያንንም የፈለውን ውሃ በቀን 2 ጊዜ መጠቀም ይቻላል። ነገር ግን እዚህ ጋር ልብ ልትሉ የሚገባው ምንድነው ማለት ነው የጤና አዳሙን ሻይ ወይም የጤና አዳሙን ውሃ አብዝተን መጠጣትም የለብንም ማለት ነው። ከዚህ ጋር ተያይዞ በከፍተኛ መጠን ከተጠቀማችሁት የሰውነትን መመረስ ሊያስከትል ይችላል። በተለይ ደግሞ ጽንስ ያላችሁ እናቶች በከፍተኛ መጠን ሊርቁት ይገባል ማለት ነው። ስለዚህ አጠቃላይ ጽንሳችሁን ሊያስወርድ ስለሚችል ጤና አዳምን መጠቀም በፍጹም የለባችሁም ማለት ነው። ምን ከሆናችሁ እርጉዝ ሴቶች ከሆናችሁ ማለት ነው። እንዲሁም በከፍተኛ ሁኔታ የምትጠቀሙት ከሆነ የጨጓራ ህመምን ሊያስከትል ስለሚችል አጠቃላይ ጽንስ ያላችሁ እናቶችና የጨጓራ ችግር ወይም አለርጂ ያለባችሁ ሰዎች ጤና አዳምን እንድትጠቀሙት አይመከርም ማለት ነው። 2 በፊትና በቆዳ ላይ ጥሩ ለውጥን ያመጣል ማለት ነው። ጤና አዳም በውስጡ የያዘው ጸረ መርዛማ ንጥረ ነገርና ጸረ ባክቴሪያ በፊትና በቆዳ ላይ የሚገኙ የሞቱ ህዋሳትን በማስወገድ የፊት መጨማደድን ያለ ጊዜው ማርጀትን ይከላከላል ማለት ነው። ስለዚህ ጤና አዳምን ወቅታችሁ ፊታችሁ ላይ ተቀብታችሁ ጠዋት ላይ ለብ ባለ ውሃ ፊታችሁን ብትታጠቡ ልዩነቱን የምታዩት ይሆናል ማለት ነው። ነገር ግን አለርጂ ያለባችሁ ሰዎች ይህንን እንድታደርጉ እንድትጠቀሙ አይመከርም። ሁላችሁም ይህንን ስትሞክሩት መጀመሪያ በትንሹ መሞከር ይኖርባችኋል ማለት ነው። ከዛ ቀስ በቀስ ለውጡን ስታዩ ደግሞ በደንብ በስርዓቱ መጠቀም ትችላላችሁ ማለት ነው። ሶስተኛ የበሽታ መከላከል አቅማችሁን ለማሳደግ እጅግ በጣም የሚያግዛችሁ ይሆናል ማለት ነው። ከፍተኛ ቫይታሚን ሲ የያዘ በመሆኑ አጠቃላይ የተፈጥሮ የበሽታ የመከላከል አቅማችሁን በማጎልበት በሽታ በቀላሉ እንዳያጠቃችሁ ያደርጋል ማለት ነው። ስለሆነም ጠዋት በባዶ ሆዳችሁ ትንሽ ጤና አዳምን አርጋችሁ ውሃ ብትጠጡ
እጅግ በጣም በሽታ የመከላከል አቅማችሁን የሚያሰፋው ይሆናል ማለት ነው። አራተኛ የጡንቻና የመገጣጠሚያ አጥንትን ለማጠናከር ይረዳል። የጡንቻና የመገጣጠሚያ ህመም ካለባችሁ በየዕለቱ ለተወሰኑ ወራት ጠዋት ላይ ጤና አዳምን ጨምቃችሁ በውሃ ብትጠጡ መፍትሄ የምታገኙ ይሆናል ማለት ነው። አምስተኛ ለደም ግፊት ጤና እጅግ በጣም ወሳኝ ነው። የደም ፍሰትን ያሻሽላል፣ የደም ቧንቧ ጠበትን ያሰፋል። አጠቃላይ ለልብ ጤና እጅግ በጣም የሚጠቅም ይሆናል። ነገር ግን ከመጠን በላይ የምትጠቀሙ ከሆነ ጉዳቱ ያመዝናል ማለት ነው። ስለዚህ በልኩ መጠቀም አለባችሁ። ስድስተኛ ለአእምሮ ጤና እጅግ በጣም ይረዳል። ጤና አዳም ውጥረትን ለመቀነስ ይረዳል። እናም ደግሞ ማዕከላዊ የነርቭ ስርዓትን ለማዝናናትና ቁጥጥር ለማድረግ ይረዳል። እንዲሁም የሚጥል በሽታን ለመቆጣጠር ስለሚረዳ እንደ ማስታገሻነት ያገለግላል። ከዚህ በተጨማሪም አእምሯችን በአጠቃላይ የነርቭ ስርዓታችን ለማዝናናት እጅግ በጣም የሚረዳና አእምሯችን ንቁ እንዲሆን የሚያደርግ ይሆናል ማለት ነው። ሰባተኛ ጤና አዳም ሴዴቲቭ ወይም ደግሞ የማረጋጋት ባህሪ ስላለው የእንቅልፍ ማጣት ችግር ሲያጋጥመን ዘና እንድንል ይረዳናል። በእንቅልፍ እጦት የምትቸገሩ ከሆነ ጤና አዳምን አዘውትራችሁ ብትጠቀሙ ሰላማዊ እንቅልፍ ለማግኘት እጅግ በጣም የሚያግዛችሁ እና የሚረዳችሁ ይሆናል ማለት ነው። ስምንተኛ ጤና አዳም በአስም በሽታ፣ የሽንት ፊኛ ኢንፌክሽን ለሚሰቃዩ ሰዎች እጅግ በጣም ትልቅ መፍትሄ ይሆናል። ነገር ግን በመጠኑ መጠቀም ይኖርባቸዋል ማለት ነው። ዘጠነኛ ጤና አዳም የሆድ ህመምን ያስወግዳል። ጤና አዳም መመገብ የተመገባችሁት ምግብ አልስማማ ካላችሁ ወይም ደግሞ ጋዝ አየር ምክንያት ወዳችሁ የሚነፋ ከሆነ፣ ቁርጠት የሚሰማችሁ ከሆነ፣ በምግብ መመረዝ ምክንያት ትውከት ወይም ተቅማጥ ከያዛችሁ ጤና አዳምን እርጥቡን በውሃ ጨምቃችሁ ብትጠጡት እጅግ በጣም ይመከራል። የተወሰነ ቅንጣቢ አኝካችሁ ውሃ ብትጠጡ ውጤቱን በፍጥነት የምታዩት ይሆናል ማለት ነው። ጤና አዳም ባክቴሪያዎችን የማጥፋት ኃይል ስላለው አጠቃላይ የሆድ ህመም ካለባችሁ ጤና አዳምን ብትጠቀሙ እጅግ የሚመከር ይሆናል ማለት ነው። አስረኛ የቆዳና የእግር ፈንገስ ላስቸገራችሁ እጅግ በጣም ፍቱን የሆነ መፍትሄ ነው። ዘመናዊ መድኃኒት በመፈለግ ጊዜና ገንዘባችሁ ማባከን አይጠበቅባችሁም። በቀላሉ ጤና አዳሙን ወቅታችሁ ከዛም በኋላ እግራችሁ ላይ አርጋችሁት አሳድራችሁ በነገተው መፍትሄውን የምታዩ ይሆናል። ይህንን በመደጋገም ለውጡን የምታዩ ይሆናል ማለት ነው። አጠቃላይ የጤና አዳም ዘይትም ኃይለኛ ጸረ ፈንገስ ውጤቶች አሉት። ስለዚህ የማስታከክ ስሜትን ያቃልላል። በውበት ደረጃም የጤና አዳም ዘይት ቆዳን ንጹህና ለስላሳ ለማድረግ እጅግ የሚጠቅማችሁ ይሆናል ማለት ነው። ስለዚህ ከላይ የጠቀስናቸውን 10 ወሳኝ አስፈላጊ ሳይንሳዊ ጥቅሞችን ለማግኘት ጤና አዳምን ስንጠቀም ልብ ልንል የሚገባ ነጥቦች ምንድናቸው የሚለውን ስናይ ጤና አዳም የራሱ የሆነ ምን አለው ማለት ነው የጎንዮሽ ጉዳት አለው። ያ የጎንዮሽ ጉዳት ምን ሲሆን ነው ሊከሰት የሚችለው የሚለውን ስናይ አንደኛ ከመጠን በላይ ከወሰር ነው። በከፍተኛ መጠን ከጠቀማችሁ መርዛማ ሊሆን የሚችልበት እድል እጅግ በጣም ሰፊ ይሆናል ማለት ነው። እና ብዙ መጠን ከወሰዳችሁ ጨጓራ፣ ኩላሊት፣ ጉበት ላይ ጉዳት ያደርሳል ማለት ነው። እንዲሁም ማስታወክና ማቅለሽለሽ የሚያጋጥማችሁ ይሆናል ማለት ነው። ስለዚህ አጠቃላይ በከፍተኛ መጠን ከጠቀማችሁት የሰውነት መመረዝ ሊያስከትል ይችላል። በመቀጠል ለነፍሰ ጡር እናቶች ማስጠንቀቂያ አለኝ። ይህም በጣም አሳሳቢ ነው። ጽንስ ያላችሁ እናቶች ጤና አዳምን በከፍተኛ መጠን ከጠቀማችሁ ጽንሳችሁን ሊያስወርድባችሁ ይችላል። ታሪክ እንደሚነግረን በፈረንሳይ ሀገር ሳያገቡ ያረገዙ ሴቶች ጽንስ ለማስወረድ ይሄንኑ ጤና አዳምን ይጠቀሙ ስለነበር በእንግሊዝኛ ካርቦፌር ማድነስ በመባል ይታወቅ ነበር። በዚህም የተነሳ በዘመናዊ ዓለም የጤና አዳም የሕክምና አገልግሎት እጅግ የተገደበ እየሆነ መጥቷል። በመጨረሻ አለርጂ ላለባቸው ሰዎች በፍጹም መጠቀም አይመከርም ማለት ነው። እንዳጠቃላይ ሁሉንም እጽዋቶች ከመጠቀማችሁ ወይም ደግሞ መድኃኒቶች ከመጠቀማችሁ በፊት በተለይ ደግሞ እርጉዝ ከሆንሽ የምትወስጁ ምግብና መጠጥን ጨምሮ አጠቃላይ ማወቅ ይኖርባችኋል ማለት ነው። ስለዚህ በዚህ መልኩ ጤናችሁን እንድትጠብቁ እንደ ስነ ምግብ ሚዲያ ምክርና ሀሳባችን የሰጠንበት ቆይታ ነው ማለት ነው። ስለዚህ ውድ ተመልካቾቼ ጤና አዳምን ለተለያዩ ህመሞች ፍቱን መድኃኒት ቢሆንም አጠቃላይ ማወቅና በተለይ ነፍሰ ጡር እናቶች አካባቢ ፈጽሞ እንዳይደርሱ ጥንቃቄ ማድረግ ያስፈልጋል ማለት ነው። ይህ መረጃ ጠቃሚውን አገኛችሁት ለወዳጅ ዘመድ ሸር በማድረግ ይህንን ጠቃሚ መረጃ እንዲደርሰው ያድርጉ። ቪዲዮውን ላይክ ማድረጋችሁን እንዳትዘነጉ። ሀሳብ አስተያየታችሁን ደግሞ ከታች ባለው ኮሜንት ላይ ይጻፉልኝ። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ቸር እንሁን፣ ቸር እንሰንብት።